ሁሉም ነገር በራሱ በእሷ መወሰን የሚችለው ብሩኬ ብቻ ነው። እኛ ራሱ በማንም ህይወት መወሰን አንችልም። ግን በተቻለን አቅም ማገዝ የምንችለው አቅም በቃ ስትጎዳ ቆመን ማየት የለብንም። ሲያማት ታማለች ካለ ማሳከም ያለበት ብሩኬ ነው። ትዴሽ ካለ መከራ መጋፈጥ ካለብሽ ከብሩኬ ከጎንሽ መጋፈጥ ያለብሽ። ቃል ገብተልሽለታል። ቃልሽን ደግሞ እንደምትበያ አትበይም ደግሞ እንጂ ቃልሽን አክባሪ ልጅ ነሽ። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ እግዚአብሔር ይመስገን። እንግዲህ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ጨረቃ ፋሚሊዎች፣ የኛ ውድ ቤተሰቦች እኛ አለን፣ ፈጣሪ ይመስገን። ያው ቤተሰብ ዛሬ የመጣሁበት ሀሳብ ታውቃላችሁ፣ የሀይሚና የብሩኬ ጉዳይ ያው አሳሳቢ እየሆነ መጥቷል። ጭራሽ ነገሩ ነገ ይስተካከላል ዛሬ ይስተካከላል እያለን በጣም እየተባባሰ መጥቷል ቤተሰብ እና ምን ብናደርግ ይሻላል? ምን ብናስተካክል? ምን ይሄ ነገር በምን በኩል ይስተካከላል ብለን እስቲ የሆነ ነገር እኔም ያለኝን ሀሳብ እናንተም ያላችሁን ሀሳብ ብናስተካክል ምን ላይ ብንደርስ ምን ላይ ይስተካከላል በሚል እና የተፈጠረው ነገር በጣም የሚያስጠላ ነገር ነው። ከዛሬ ነገ ይሻላል እየተባለ ከነገ ዛሬ ይሻላል እየተባለ ነገሩ ተባብሶ ሌላ ነገር እየተፈጠረ ነው። ቤተሰብኛ በቃም ከእናንተ በላይኛም ጨንቆናል። ብቻ እግዚአብሔር የሚያስተካክል ከሆነ እግዚአብሔር ያስተካክለው እና ብዙ ነገር ከካሜራ ጀርባ ሆነን ብዙ ነገር እንታዘባለን። ብቻ ማንንም መውቀስ እንዳለብን አናውቅም። እዚህ ጋር ማን ነው ጥፋተኛ ማን ነው ትክክል ማለት ብቻ ግራ ያጋባል ቤተሰብ። ከአንድ ጎን ስትሆኑ ሌላ ነገር ነው፣ ከአንድ ጎን ስትሆኑ ደግሞ ሌላ ነገር ነው። ብቻ ይሁን ነገር እግዚአብሔር አንደኛ ነገር ይሄን ጀምረው ነገር እሱ ቢጨርስ እግዚአብሔር ያስተካክል ነው የሚባለው። ጸሎት ነው የሚያስፈልገው። ከአንዱ ማን ጥፋተኛ ይሁን ማን እዚህ ጋር ትክክል ይሁን ብቻ ግራ እየተጋባ ነው። እኔ ምንም ቢሆን መናገር ያለብን ነገር ተረጋግረን ያለው ነገር ማስተካከል የምንችለው ነገር ማስተካከል ነው የምንችለው። እኔ ከነሱ በላይ አውቄ አይደለም። አንደኛ ነገር በእነሱ መሀል ገብቼ ማስተካከል ብችል መስዋዕት የተከፈለበት ነገር መስዋዕት ከፍለን ብናስተካክል ደስ ይለኛል። እና ቤተሰብ ብቻ እየተፈጠረ ያለው ነገር በጣም ይደብራል። ነገሩ ተባብሶ ስር እየሰደደ ሌላ ነገር እየተፈጠረ ነው ያለው። በሀይሚም በኩል በብሩኬም በኩል ብቻ አንድ ነገር እኮ የሆነ ጅማሬ ሲጀመር አንድ ነገር ተፈጠረ ማለት ያ ነገር ነገ አይቀጥልም ማለት አይደለም። ሀይሚ እኔ እህቴ ነሽ፣ እኔም መቼም ቢሆን ካንቺ ጎን ነኝ። ለዚህ መድረሴም ከጨረቃ ፋሚሊ ጎን አንቺ ነሽ፣ ከእግዚአብሔርም በታች ማለት ነው አንቺ ነሽ። እና እኔ አንቺ ለመውቀስ አይደለም መውቀስም አልችልም። ብቻ ያው ቃልሽን አትጠፊ ነው የምለው። ያው የተፈጠረው ነገር እናያለን። ሀይሚ ከአንድ ወገንም ሆነን ብናየው ከሌላ ወገንም ሆነን ብናየው ትክክል ነሽ አንቺ። እንደዚህም ያው ሴት ልጅ ነሽ። ሴት ልጅ ደግሞ ትንሽ ነገር ነው የሚበቃት አውቃለሁ። አንቺ ደግሞ በእንደዚህ አይነት ብትታመኝ ትሰራለሽም። ጠንካራ ሴት ነሽ። ከዚህ በላይ ብዙ ቻሌንጅን አሸንፈሻል። ዛሬ ይሄ ነገር ፌድ ስላደረገ ነገ ህይወት አይቀጥልም ማለት አይደለም። ብሩኬ ገና ላላመነበት ልጅ ለሱ ያልሆነ ልጅ ማለት ሊያንቺ ህይወት ነገ ይበላሻል ማለት አይደለም። እኔ አንቺ ካንቺ በላይ አዋቂ ሆኜ ልናገርሽ አይደለም፣ እንደ ወንድምነት ልናገርሽ። እስቲ የሆነ በቃ የሆነ ትምህርት የሚሆን ነገር ከሆነ ትምህርት ይሆንሽ እና ይሄ ብሩኬ ለትላንትና ልጅ አለውና ዲኤንኤ ተመርምሮ ለሱና ለሱ መሆን የማይችል ከሆነም በቃ እሰየው። በቃ ማሳደግም ባለብን አንግል እናሳድጋለን። ልጁ ግን ካንቺ ህይወት ጋር ብሩኬ ማለው ከተባለ ከሀይሚ ከእዩ ጋር ህይወት ይኖረዋል ማለት አይደለም ሀይሚ እና ብሩኬም ቢሆን ነገ የሚጸጽትን ህይወት ባታረግ ጥሩ ነው። ነገ የምትጸጸትበትን ነገር ለሀይሚም ቢሆን ጊዜ ሰጣት፣ የሆነ ሰዓት ሰጣት። ለሷ የሚበቃውን ከሷ የሚበልጥ ነገር የለም። በቃ ከሷም ልጅ ያለክ የምታምንበት አምነህበት ምን ያልክበት በቃ ይሄ ነገር በቃ ተፈላልጋችሁ ነው እንጂ እስከዚህ ድረስ የደረሳችሁ ተፋቅራችሁ ምን ብላችሁ ነው የደረሳችሁ። አንዳንዴ እግዚአብሔር የገነባው ፍቅር ማንም ሊያፈርሰው አይችልም። ገና ላልታመነበት ልጅ ገና ለአንተ ልጅ ላልሆነ ልጅ ዛሬ የእናንተን ህይወት ሊያበላሽ አይችልም። ሀይሚዬ ደግሞ አንቺ ደግሞ ከጎንሽ ነኝ ብለሻል። አሁን ዛሬም ነገም ከጎንሽ ነኝ። ከዚህ በላይ ቻሌንጅ አሳልፈሻል። ከዚህ በላይ መውጣት መውረዶቹን አሳልፈሻል። እና መስተካከል ያለበት ነገር እናንተ ሁለታችሁ ቁጭ ብላችሁ መሀላችሁ ሰው ሳታስገቡ ዛሬ ሀገር ትቶ መሄድ ለአንቺ ነገ መፍትሄ ላይሆን ይችላል። ለምን አንድ ነገር መከራን ስትጋፈጭ ነው ነገ ማስተካከል የምትችይው። የነገ ህይወትሽን እኮ ዛሬ ስታስተካክዩ ነው ነገ የተሻለ ህይወት የምትኖሪው። እና እንደዛ ነውና ቤተሰብ ብቻ እሷም እግዚአብሔር
እኔ ብቻ የሆነ ውዝግብግብ ነገር ያለ ነገር የለም። ወታችሁበት ገብታችሁበት መውጣት የማትችሉት ነገር ውስጥ ነው የገባነው እኛ። ብቻ እሷም ነክታለን። እግዚአብሔር ብቻ ደህና ሆና ዋና ከሁሉም ነገር ጤና ነውና እግዚአብሔር ሆና ደህና ሆናለን ተመልሳ ነገሮቹን ማስተካከል ይሻላል። ቤተሰብ እናንተም ጸሎታችሁ አይለየን። ብቻ ያለው ነገር ሄጄ አያታለሁ። ማስተካከልም ያለብን ነገር መጠየቅም ካለብን እንጠይቃታለሁ። ለምን አንደኛ ነገር ደስታችን ገና እርጉዞች ብለን ልጅ ሰተንሽ አለን ካንቺ ልጅ አለን ብለን እና አጎት ሆነን ብለን ገና ሳንደሰት ያው ደስታችን ላይ ውሃን የከለሰችብን እና ካንቺ ልጅ መኖሩ በጣም ደስ ነው የሚለኝ አይሚዬ። እግዚአብሔርን እኔ በዘላለም ዓለሜ መመኘው ነው ካንቺ ከእናንተ ሁለታችሁ ወልዳችሁ ልጅ ማየት በጣም የሚያጓጓኝ ነገር ነው። እግዚአብሔርን እንደዚህ ለሳክስ ምናምን እንዳይመስላችሁ ቤተሰብ። እግዚአብሔርን ያን ነገር ገና ተደስተን ሳንጨርስ ሌላ ነገር በደስታ ላይ የሆነ ምንድነው የሆነ እየነደደ ያለ ሰዓት ላይ ውሃ እንደመከለስ ማለት ነው። እየሞቃችሁ በርዷችሁ እየሞቃችሁ ያለ ሰዓት ላይ ውሃ መከለስ እንደማለት ነው። እና ለማንም አንቺ ባለሽበት ክፍተት ላይ ክፍተት ላለመስጠት ነው። እኔ ካንቺ ተሽዬ ወይ ካንቺ በልጬ ወይ ካንቺ ካስተሳሰብ የላቀ ደረጃ ሆኜ አይደለም መናገር የምችለው። ግን እንደ ወንድምነት እንደ ታናሽ ወንድምነትሽ ልምከርሽ። ከማንም እኮ ከኔ ታናሽ የሆነ ህፃን ልጅ እኮ ቢመክረኝ ለኔ ህይወቴ ይጠቅመኛል። እና ብቻ አንቺ ዋናው ነገር ጤንነት ነው። አንቺ ጤና ሆኝልንና ወደ ራስሽ ማንነት ተመለሽልን። ያው ቢቻልማ እዛ ሂጄ ባሳያችሁ ደስ ይለኛል። ግን አሁን አሪፍ ላይ ነች። ብቻ ትሻላለች። ከዛሬ ነገ ይሻላል አይደል የሚባለው? እና ዛሬ ጨለመ ማለት ነገ ብርሃን አይሆንም ማለት አይደለም። ይስተካከላል። እኔ እግዚአብሔርን ሳየው በጣም በቃ ምን ላይ አንግሎ ነው መናገር በጣም ይከብዳል ቤተሰብ። በቃ ብሩኬም ያለ ነገር ማስተካከል ያለበት ነገር ራስን ማስተካከል ያለበት። ሀይሚን በአንተ ህይወት ማስወጣት ካለብህ ማስወጣት ነው። ምርመራም አዲስ አበባ ሄዶ ይመርመር ከተባለ ዲኤንኤ መመርመር ነው ያለበት። በቃ ከዚህ በላይ እኮ መስዋዕት ከፍላል ብሩኬ። ማስተካከል ያለብህ ማስተካከል ነው ያለብህ። እኔ እኮ አንተ መምከር የለብኝም ብሩኬ። በቃ ቤተሰብ የሚጨመርበት ካለ እኔ ከጎንሽ ነኝ። መቼም እግዚአብሔርን እንደዚህ ለሳክስ ምናምን እንዳይመስላችሁ ቤተሰብ፣ ከጎንሽ ነኝ። ምንም ነገር ለመጋፈጥ ከጎንሽ ነኝ። እስከዛሬ ድረስ ብዙ ነገር በአንቺ ነው የሁሉ ደረጃ የደረስኩት። ይሄ ቤተሰብ የሚያስተዋውቅሽኝ አንቺ ነሽ። በደስታ ብቻ ሳይሆን በሀዘንም ሰዓትም አንድ ሰው እኮ በደስታ ሰዓት ብቻ አይደለም ከጎንሽ ነው፣ በመከራም በደስታ ሰዓትም ከጎንሽ ነው። ላግዝሽ እኔ ዝግጁ ነኝ ጌታን። በምንም ይሁን በጉልበት ይሁን ከምንሽ ከመከራም በመጋፈጥ ይሁን አግዝሻለሁ። ብቻ ያለው ነገር የተፈጠረው ነገር ያሳዝናል። አዎ ብሩኬ ልጅ አለው፣ ግን ይሄ ነገር አልተረጋገጠም። አንድ ነገር አንቺ መጎዳት የምትችይው ያው ያማል፣ ግን ስሜት አለው፣ በጣም ጉዳት አለው። ያው ስሜታዊ ሊያደርገው ይችላል፣ ግን ያን ነገር አንደኛ ነገር ስትጋፈጪው ከሱ ጋር ጎን ስትሆኚ ለሷ እኮ ክፍተት ስለሰጠሻት እኮ ነው ይሄ ሁሉ ነገር እየተፈጠረ ያለው። እና ክፍተት አለመፍጠር ነው። ማገዝም ካለብሽ ከብሩኬ ጎን ሆነሽ ነው ማገዝ ያለብሽ። እኔ በወንድሜ ምናምን ስለሆነ አይደለም ቤተሰብ ሃይሚዬ፣ እኔ እህቴ ነሽ። እግዚአብሔርን ከምንም ላለይሽ እህቴ ነሽ። አብሮ መወለድ ቋንቋ ሊሆን አይችልም። ከእኔ ከእህቶች ካረጉልኝ አንጻር አንቺ በጣም ብዙ ነገር አድርገሽልኛል። እና አንዳንዴ መከራዎቹ ሁሉ ለበጎ ናቸው እኮ። ዛሬ ጨለመ ማለት ነገ አይነጋም ማለት አይደለም። ብቻ እኔ ብሩኬን ማስተካከል ያለብህ አንተ ነህ። ለሷም ጊዜ መስጠት ያለብህ አንተ ነህ። ከሙሉ ነገር ቦታ ማሳዝ የምትችለው በራስ አቅም። ሽሽት ከሀገር ትቶ መሸሽ ለአንቺ መፍትሄ ሊሆን አይችልም። አሰንም እንደዛ ስላረክ አሁንሽ ምንም የፈጠርከው ነገር የለም እኮ አሰን። ሁለቱን ከማጋጃት በሃይሚኑና ከታመመችም ማሳከም ያለባት ሁሉም ነገር በእሷ መወሰን የሚችለው ብሩኬ ብቻ ነው። እኛ ራሱ በማንም ህይወት መወሰን አንችልም፣ ግን በተቻለን አቅም ማገዝ የምንችለው አቅም በቃ ስትጎዳ ቆመ ማየት የለብንም። ሲያማት ታማለች ካለ ማሳከም ያለበት ብሩኬ ነው። እንደ ጓደኝነት ከሆነ ማሳከም ትችላለህ፣ ግን ከሷ አላይተ ሁለቱን አላይተ ሌላ አዲስ አበባ ይዞ መሄድ ለሷ ተገቢ ሊሆን አይችልም። ተገቢ አይሆንም ይሄ ነገር። ብቻ አንተ በተቻለ አቅም እነሱን ሁለታቸውን አስቀምጠ ማስተረቅ ነው ያለብህ። ሁለቱን በቃ እንዲደማመጡ ነው ማድረግ ያለብህ። እሺ ባይ ኖሮ ያንን ቢሄዱ ኖሮ ለሷ እኮ ለእዩ እኮ ክፍተት ሰጠቻት እኮ ማለት ነው። ብሩኬ ማን ነው ከእዩ ልጅ ያለው ማለት ነገ ላንቺ ህይወት እኮ
ይሄ አልተረጋገጠም። ያልተረጋጋ ልጅ ነው። ይረጋጋት። ዲኤንኤ መመርመር ካለበት እስከ አዲስ አበባ ድረስ ሄዶ ይመረመራል። እኔ ምንም ቢሆን ከማንም ጋር ከአንቺ ጋር ቢሆን ምንም መካረር ለመጋፈጥ ዝግጁ ነኝ። ሀይሚ ከጎንሽ ለምን ዝግጁ ነኝ። ዛሬ ነገም ለማስተካከል ዝግጁ ነኝ። አንቺ ብቻ ህይወትሽ ይስተካከል እና ብሩኬም ማስተካከል ያለብህ ነገር በቃ እግዚአብሔር ያድርገውና ይሁን ከተባለ ልጁን ተመርምሮ ዲኤንኤ በስነ ስርዓት ተሰጥቶ ዲኤንኤ ሊጭበረበርም ይችላል። ለተጨበረበረ ልጅ ነገ ላንተ ላልሆነ ልጅ በቃ ማስተካከል ካለብን ልጁን በቃ ይመርመርና ዲኤንኤ አዲስ አበባ ሄዶ ይመርመር። ከተመረመረ በኋላ ይህ ነገር ከተመረመረ በኋላ ልጁ ያንተ ነው ከተባለ በምናሳድገው አንቺን በማይነካ ማሳደግ እንችላለን። የብሩኬ ሆነ ከተባለ ማለት ነው። እና ይሄንን ነው ብሩኬም ከእዩ ልክ ያው ያንተ ያለው ልጅ ነው ያንተ ነው ብላ መጣች። ግን ይመርመር ሁሉም ነገር ያንተ እውነት አይወጣ ቀን በቃ ያ እውነት ትሳሳለች እንጂ መቼም አትበጠስም። እኔ እንደገ ታረጋዋለህ ብዬ አላቅም። እኔ አላስበውም መቼም እግዚአብሔር ያርገውና ሆነም ከተባለ በቃ እናሳድገዋል ልጁ እና ብሩኬ ልጅ ያለው ማለት እኮ ሀይሚ ያንቺ ነገ አይቀጥልም ማለት አይደለም። ነገ አንቺና ብሩኬ ትለያያላችሁ። በተጣላችሁ ቁጥር መለያየት እኮ በጣም ያስጠላ ነገር ነው ሀይሚ። ዛሬ በእንደዚያ ሁሉ ነገር የ3 አመት ፍቅር የተለፋበት ፍቅር በአንድች በማትረባ ሴት ነገ ለብሩኬ ያልሆነች ሴት ልጅ ስለመጣ ብቻ ትለያያላችሁ ማለት አይደለም። አንቺ እንደማቅሽ ጠንካራ ሴት ነሽ። የብዙ ሴቶች አርያ የምትሆን ልጅ ነሽ። እኔ ማቃት ሀይሚ እንደዚህ አይነት ሀይሚ አይደለች። እጅ የምትሰጥ ሀይሚ አይደለችም። አንቺ በተሻለሽ አቅም ለብሩኬ ለእዩ ክፍተት አለመስጠት ነው ያለብሽ ሀይሚ። ከሷ ጋር ጭራሽ የሆነ መልስ ራሱ ባትካፈች መልስ ራሱ ባትሰጣጡ ደስ ይለኛል። በቃ በቻልሽው አቅም እሷ ማትፈልገው የእናንተን ሁለታችሁ ህይወት እንድትኖራችሁ አትፈልግም። እና ማስተካከል ያለብሽ ራስሽ ነሽ። ለሷ ክፍተት አትስጪ። እንዴት ነው የሆነ አንድ ነገር እኮ ስጠነክሪ ነው ሁሉም ነገር በቃ እግዚአብሔር አመጣው ነገር ይሄ ነገር ይሁን ከተባለም ከሆነ በኋላ ደግሞ ምንም ማረጋችሁ ማለት ነው። እና ብናግዝሽ ከጎንሽ ቆመን እናግዝሻለን። ማንም ያንቺን ክፉ አይፈልግም። እኛ ገና እርጉዞና ገና ልጅ ተሰጠናለች እኛ አጎት ሆነን ብለን ገና ደስታችን ሳናጣጥም ነው ሁሉ ነገር የተፈጠረው። እና በጣም ደግሞ የምንጓጓው ነገ ካንቺ ከነሱ ከብሩኬ ያለው ህይወት ያጓጓናል። ገና የምትኖሩት ህይወት እንዴት ነው? ከዚህ አመት 3 አመት ኖራችኋል። ከዚህ በፍቅር ብዙ አሳልፋችኋል። እና በአንዲት ሴት በአንዲሽ ሁሉ ነገር እውነታ ባልወጣው ሴት ነገ ለብሩኬ ልጅ ላልሆነ ሴት እንደዚህ ለሷ ቦታ መስጠት የለብሽም። ነገ ዛሬ ቡታጅራን ጥለሽ አዲስ አበባ ስለሽ ካለ መከራ መጋፈጥ ካለብሽ ከብሩኬ ከጎንሽ መጋፈጥ ያለብሽ። ቃል ገብተልሽለታል። ቃልሽን ደግሞ እንደምትበይ አትበይም። ደግሞ እንጂ ቃልሽን አክባሪ ልጅ ነሽ። ጨዋ ያሳደገሽ የጨዋ ልጅ ቤተሰብ ነሽ። ደግሞ ለአንቺ ለስንቱ ሴቶች ብርታት የሆንሽ ልጅ ነሽ። እና ዛሬ ፌድ ስላደረገ ዛሬ ብሩኬ ልጅ ስላለው እናንተ ትለያያላችሁ ማለት አይደለም። እኔ አዋቂ ሆኜ አይደለም ቤተሰብ ከአንቺ በላይ አዋቂ አይደለም እኔ መናገር የምችለው። ግን እንደ ወንድምነት የሆነ ነገር ሀሳብ ሼር ባደረግሽ ይጠቅመናል ነው። እና ይሄን ቪዲዮ ታይዋለሽ ሀይሚ። በቃ ባለሽ አቅም አንቺ ብቻ እግዚአብሔር ወደ ጤንነትሽ ይመልስሽ። ጤነኛ ወደሽ ደግሞ እንደምትመለስ ባለሙሉ ተስፋ ነን። እኛም በተቻለን አቅም ጸሎት እናደርግሻለን። በተቻለን አቅም ከጎንሽ ነኝ። ዛሬም ነገም ይሄ የሆነ ሳክስ ምናምን እንዳይመስላችሁ ቤተሰብ ከጎንሽ ነኝ። ማስተካከል የምንችለው ነገር እናስተካክላለን። እና አብም አለ ሁሉም ከጎንሽ አለ። ፍጹም አለ ምንም አለ። ብቻ የምናስተካክለው ነገር እስቲ ለአንቺ መሆን ያቀተንና አንቺ በቃ እስቲ ተሸነፊ ሀይሚዬ። ከሀይሚ ከብሩኬ ጎን ሁኚና ነገሮችን ማስተካከል ይቀጥል። እኛ ከጎንሽ አንሆን እስቲ ያኔ ይሄን ነገር ማስተካከል ያቀተን ማስተካከል ካለበንም ልጁ የህፃኗ ልጅም ዲኤንኤ ይሰጣል፣ የብሩኬም ዲኤንኤ ይሰጣል። እንደገና ይመርመር። ያ ሰዓት በቃ የብሩኬ ልጅ ከሆነ አንቺን በማይነካ መልክ በቃ ልጅ እኮ ጸጋ ነው እኮ ይሁን አያርገውና ልጁም የብሩኬ ከሆነ ማሳደግ እንችላለን። ምንም ችግር የለውም። አንቺን በማይነካ ደግሞ ግዴታ እኮ ልጁ ብሩኬ ከእዩ ልጅ ያለው ማለት ከሀይሚ ጋር ከእዩ ጋር ህይወት ይኖረዋል ማለት አይደለም። መርዳት ባለበት አቅም የሱ ከሆነ በቃ አንቺን በማይነካበት አንግል መርዳት ይችላል። ፍርድ ቤት እኮ በቃ ወደ ህግ ብትሄጂ ለልጁ ተቆራጭ ይቀመጥለት ነው እንጂ የሚለው እኮ ግዴታ ከእዩ ጋር ኑር አይልም። የገነባችሁት ፍቅር እኮ ይፍረስ አይልም ወደ ህግ ብትሄጂ ማለት ነው። እና የምናስተካክለው ነገር ማስተካከል ያለብን ነገር እናስተካክላለን። እህቴ ከሁሌም ቢሆን ከጎንሽ ነን። እኔም አለን፣ ፍጹም አለ፣ ቤኪም አለ።
እና ሀሰን በዚህ ነገር ነገሮችን ባታወቀ አሪፍ ነው። ለሷም አሁን እኮ እዚህ ሆና እዛ ከምትሄጂ እሷን አለማግኘት ብዙ ነገር ህይወትሽን ያበላሻል። እሷ ከምትናገር ቃላቶች ከምን ከምትላቸው ማለት ነው። ብቻ ያ ማለት ሀገር ዛሬ ቡታጅራን ጥለሽ ሄድሽና አዲስ አበባ ሄድሽና ነገሮቹ ይስተካከላሉ ማለት አይደለም። በቃ ጉዳይሽ እዚህ ነው። መጨረሽ ካለብሽም ጨርሳችሁ መሄድ ነው ያለብሽ። ዲኤንኤ አዲስ አበባ ይመርመር ከተባለ አዲስ አበባ ሄዶ ይመረመራል። ማንም ከጎንሽ ነው። የሆነ አንዳንድ እንዴት መሰለሽ ዛሬ የተበላሸ ነገር ነገ አይስተካከልም ማለት መደምደም አይቻልም። ብሩኬን ዛሬ ደግሞ ልጅ አለው ማለት ብሩኬን አጣሽው ማለት አይደለም። እና ማስተካከል የምንችለው ነገር እኛ እዚሁ ከሆነ ማስተካከል የምንችለው አብም አለ ከእናንተ በላይ አብ እስቲ ባይመጣ ኖሮ አንቺ ትተሽ ሄደሽ ለማን ነው ክፍተት የምትሰጪው? ነው የሚል ለዩ ነው ትተሽላል ብሩኬ የምትሄጂ ነው። ብሩኬ ልጅ አለው ማለት እኮ ብሩኬ ገና እውነታ ላልወጣ ልጅ እኮ ገና ለሱ ኬትም ላመጣችው ልጅ እኮ ልጅ እና ለሷ ክፍተት መስጠት የለብሽም። በአንዴ ለገነባሽው ፍቅር ስንት አመት የለፋሽበት ፍቅር በአንዴ ለሷ ተስፋ መስጠት የለብሽም። አንቺ በቃ ካላችሁ ማንም ቢሆን በእናንተ ክፍተት ሰው መሀል መግባት የለበት፣ ሶስተኛ ወገን መግባት የለበት። ማስተካከል ከዚህ ቤት እኮ ስንትና ስንት ነገር ተፈጥሮ እኮ አስተካክላችሁታል እኮ። በቃ መስተካከል ያለበት ነገር ይስተካከላል፣ ማስተካከል ያለበት ነገር እናስተካክለዋለን። ብቻ ቤተሰብ የእናንተም ጸሎት ያስፈልገናል። ያው ብቻ እኔ የሆነ ነገር እንዴት ነው በቃ ሁሉ ነገር አንድ ነገር ፌል ስላደረገ ነገ ይስተካከላል ማለት ተበላሽቶ ይቀራል ማለት አይደለም። ይስተካከላል። አንዳንዴ ፈጣሪ የሚወደውን ነው የሚፈትነው። በቃ እውነተኛ ፍቅር ላይ ሲሆን ብዙ መሰናክሎች ብዙ ወጣ ውረዶች ይፈጠራሉ። ግን ያው ማይስተካከል አንዳንዴ ሊነጋ ሲል ይመሻል አለ የሚባለው። በቃ ነገ እግዚአብሔር ምን እንዳዘጋጀሽ አታውቂም። ነገ እኮ ደስተኛ ህይወት ትኖራላችሁ። ግን መኖር የምትችሉት ዛሬ ነገር ሁለታችሁ ሆናችሁ ይሄን ነገር ማስተካከል የምትችሉት ነገር ዛሬ ካላስተካከለችሁት ነገ እቺ ልጅ የምትፋታችሁ አይመስለኝም። በቃ ዲኤንኤ ይመርመር ያለው ነገር መስተካከል ካለበት ይስተካከል። ብቻ የምናስተካክለው ነገር እናስተካክላለን። ከጎንሽ ነን። መቼም አንቺ ለማንም አሳልፈን አንሰጥሽም። በተቻለን አቅም ሁለቱ መከራ አንዳንዴ ስትጋፈጭ ሁሉም ነገር መስተካከል የሚችለው እንጋፈጠዋለን። ብቻ ቤተሰብ ይሄን ነው የምንለው። እናንተም ብርታታ ጸሎታችሁ አይለየን። ብቻ ይሄን የገባንበት ነገር በጣም ያስጠላ ነገር እግዚአብሔርን ምን ሆነን እኮ ምን መፍረድ ነው ያቃተን? አንደኛ ነገር አንዱን ይዛችሁ አንዱን ጨብጣችሁ አንዱን እንደመልቀቅ ማለት ነው። ብቻ እኛ የምናስተካክለው ነገር ማስተካከል ያለብንን እኔ በአቅም ኖሮኝ ማስተካከል የምችለው ነገር በቃ ከጎንሽ ነን። መጋፈጥ ያለብን ነገር ሁሉም ነገር እንጋፈጣለን። እስቲ እኛ ለአንቺ ከአንቺ አንሰን ከአንቺ ከጎን መቆም ያቀተንና እስቲ እንውደቅ። አንቺ ጠንካራ ሴት ነሽ። ሁሉም ነገር አርያ የምትሆኚ ነሽ። በጣም ነው እንወድሽ፣ በጣም እናከብርሽ ሴት ነሽ እና የኔም ማቃት ሀይሚ እንደዚህ አይነት ነች። ብሩኬ የምትሆን ለእሷ ጊዜ ስጣት፣ ብዙ ነገር ክፍተቶች እንዳይፈጠር። አንተም ቦታ ከቤት ቦቱ መሸሹ ለአንተ መፍትሄ ሊሆን አይችልም። በቃ የነገር ከተፈጠረ ሆነም ከተባለ ልጁ በሚያድግበት እና ሀይሚን በእናንተ ህይወት በማይረብሽበት ማድረግ ይችላል። በቃ እና ይሄን የምንለው ቤተሰብ እናንተም በተቻላችሁ አቅም ጸሎት አድርጉልን። እግዚአብሔር እንግዲህ ታርቀውልን ብሩኬ ሀይሚ ወልዳ እኛ ማጎት ሆነን ለማየት ያብቃን። እግዚአብሔር እነዚህ ከገቡበት መከራ ያውጣቸው። በተቻለሽ አቅም እዩ። አንቺም ሴት ልጅ ነሽ። እቺ ልጅ ባታሰቃያት ጥሩ ነው። ሀይሚ ታሳዝነሽ። ከሴት ነው የተወለድሽው። ሴት ልጅ አለሽ። ነገ አንቺ ልጅ ላይ መድረስ ማይፈልገው ነገ እህትሽ ላይ መድረስ ማይፈልገው ነገር ላይ ግፍ ባሰሪ ጥሩ ነው። እና ይሄን ማለት የምንፈልገው ቤተሰብ አንቺም በቃ በተሻለ አቅም ከህይወታቸው ውጪላቸው። በቃ እነዚህ ልጆች ያሳዝኑሽ። ወንድም አለሽ፣ እህት አለሽ። በቃ የሚወድሽ ልጅ አለ አይደል? በቃ ልጁ የኔ ነው ብሎ እስከ ራስ እየተጋፈጠ ያለው ቢኒያም አለ አይደል? በቃ አንዳንዴ በቃ ለኛ ያልሆነ ሰው ካልሆነም ነው በቃ ምንድነው አንዳንዴ እኮ በግድ የሚሆን ነገር የለም። እና ይሄን ማለት ነው የምንፈልገው ቤተሰብ። በያላችሁበት ሁሉ ሰላማችሁ ይብዛልኝ እና እናንተም ጸሎት አይለየን። እግዚአብሔር እንግዲህ መሀላቸው ገብቶ የተስተካከለ ደስታ በፍቅር የሚሆኑበት ዘመን ያምጣልን፣ ጊዜ ያምጣልን። የጊዜ ጉዳይ ሁሉም ነገር ይስተካከላል። ብቻ ጸሎታችሁ አይለይ። እንወዳችኋለን።